አስቀምጥና ልተኛ። እንቅልፍ መቋጣን ዘንድሮ ቆይ ውዶቼ እናንተን ስትቀስ ብዬ እያየኋችሁ አይደለም። አሁን መሳለብ ይችላል። ስራ ላይ ነኝ፣ ለነገ ስራ ላይ ነኝ። የሆነ ነገር ፈልጌ ነበር። ምን ነው አምላኬ፣ ምን አንዴ ፍቅሮቼ፣ እሺ ለነገ እያስተካከልኩ ነው ከይቅርታ ጋር ካላስቸገርኳችሁ። እሺ ቴንኪዩ እና እንውጣ። ይቅርታሽ ውዶች፣ ነገር እያስተካከልኩ ነበር። እንውጣ። እቴቴ ድብን ይበል። አንቺ ስትናደጂ ይከፋኛል። በስማሙል ፍቅሬ ድብን አረግሽው። አረን ያላስቸገርኩም። ጊፍት ስጪኝ ቤታዬ። እኔ በዚህ በኩል ለሌሊት ሰይጣን ሶስቴ እየተሯሯጠ ከቤት ውስጥ በሚጮህበት ሰዓት እኔ በዚህ ሳቆች ያልኩት ለምን ይመስላል? ቢሱ ምን እንደምታረጊ እንገርሽ። በመጀመሪያ ደረጃ አሁን እያስጠላሽ ነው አልሻ። ቢሱዬ ድሮም አበሻ ነሽ። ሰው ከፍ ሲል መጣል ለምትወዱ ለሁለት ቀን ትወጂዋለሽ፣ በሶስተኛው ቀን ያስጠላሻል፣ በአራተኛው ቀን ከቲክቶክ ቀጥቅጠሽ ማባረር ትፈልገሽ፣ በአምስተኛው ቀን ያን ሰው ድራሹን አጥፍተሽ ሌላ ሰው ሲመጣ ያንን ሰው ደግሞ መካብና ማሽቃበጥ ትፈልጋለሽ። አይኖ ቢሱ ረዳሻለሁ። በጣም ካስጠላውሽ ምን ታረጊያለሽ መሰለሽ? ፎሎሽን አንሺ። የመጀመሪያ ስራሽ ፎሎ ማንሳት። ፎሎ አድርገሽ ሰው ሊያስጠላሽ አይችልም። ፎሎሽን አንሺ፣ ብሎክ አድርጊ። የአበሻ ስራ ይሄ ነው። የሆነ ሰው ሲመጣ የሆነ ሰው ገኖ ሲታይ ያንን ሰው ቤትም ተፍተፍ ብለሽ ከፍታ አድርገሽ ከደቂቃ በኋላ ለመጣል ተፍተፍት ያለሽ ያን ሰው ትጤዋለሽ፣ አቃቄር ታውጭበታለሽ። ያን ሰው ክስም አድርገሽ ከዚህ ከቲክቶክ ላይ ድራሹን ካጠፋሽ በኋላ ሌላ ሰው ደግሞ ሲመጣ ለሌላ ሰው ለማሽቃበጥ እኔው ጋር ታሽቃብጭም እንዴ ውዴ? ለማሽቃበጥ እኔው ጋር አሽቃብጪ። አንድ አይነት ነገር ነው አዲስ ሰው ላይ የምታደርጊው። ለየት ያለ ነገር የለውም። አመሰግናለሁ። አንቺ የሚጠላ ሳይታ ምን ልበላት? ፍቅሮች አሁን አስጠላሽ ትለኛለች እንዴ? ትንሽ ፎሎ ያላቸውና ፎሎ የሚያደርጉኝ እኔ ብሎክ ስለማደርጋቸው አንቺ ሰሚኝ። እኔ ምንሽ ዜድ ነይ ግቢ አንዴ ነይ ግቢ እስኪ በላይ ነይ ግቢ ላነቃቃሽ አብረን ተያይዘን እንዳንወድቅ እንጂ ዜድ ሂጂ ግቢ እስኪ ዜድ ሂጂ ግቢ እስኪ ሂጂ ግቢ ማሪ ሂጂ ግቢ። በጓየኔ ፍቅር በጓየሽ አዲስ ሰው ለመልመድ ፍጥነታቸው ቤታን አስጠላሽኝ ምን አልሽም ብለው እኔ ለመጣል ቆርጠው የሚነሱ እኮ ናቸው ውዶቼ። እኔ ለመጣል ሁሉ ድርጊት እኮ የሚያደርጉት አስጠላሽን። አሁን ከኔ ቦዲያ ላይ አሳር ቢመጣ ችግር ነው የምትሰሚው፣ ቸነፈርና ችግር። የትኛው ሰው ነው ደግሞ ሲያዝናናና ሲያወራ ላይ ብላዩ ቅርዝዝ ብሎ አይደል እንደሚቀመጡት? ጌም እንኳን እንዴት ሁሉኛ አይገርምሽም? ጌም እንኳን ስንጫወት ላይ አይደል እንደ ከጌመሮች ጋር ሲመጡ እንኳን ሞቅ ደመቅ ማድረገው ጌሙን ራሱ ሳወራ ቅርዝዝ ብሏል እየተጋጠጡ በግድ ሳይፈላለጉ እንዲያንጋጠው የሚለምኑት። እስኪ ተመልከቺ ጌመር ሲመጣ ሞቅ ደመቅ እየተጫጫው ከዛም እያረኩኝ እማወራው እኮ እኔ ነኝ። እንደ ቀሳስተኛ እንዲህ ቁጭ ብለሽ የምታየውም የለም። በቃ በማን ልተኪ ነው እኔ? ወይኔ ግን ነገረኛ ያደረጋችሁኝ። እኔ አሁን ፍቅር ነኝ። ፍቅር ማይናገሩን አንድ ዘፈን ዘፍኝ ይውጣ። ቆይ ማይናገሩ ደንሽ ይሻላል ውዴ። በተለይ መሲማ እንደኛ በጓ ለምንድን ነው አልፈልግም ያልሽ? ሞዴሬተር ስሙኝ፣ መሲ ለእኔን ለመጣል የማታደርገው ጥረት የለም። 15 ኮሜንት አነበብሽ። እግዚኦ ማርና ክርስቶስ ውዴ 17ኛውን ቁጠሪው 18 ነሽ ይቅርታ 19ኛ አንድ ሰው ልጨምር። ሁሌ ለቅሶ አይሰለችሽም ይላል 5G 18ኛውን ጨርስ። አይሰለቸኝም ውዴ። ሁሌ ሟች ባለ ቁጥር እኔ ማልቀስ አይሰለቸኝም። ሁሌ አይሰለቸኝም ላብ ሁሌ ሟችና ቀባሪ ነኝ እኔ ሁሌ አልቃሽ ነኝ።
ሟቾች ብዙ ስላሉ እናንተን እንቀብራለን። እንግዲህ ምን እናደርጋለን? ሟች ሲጠፋ ነው እኔ ማልቀስ የማቆመው። ነጋ እንዴ ውዴ፣ ስለነጋ መስሎኝ ተሳዳቢና ቅንዝራም የገባው ይኸው በኢትዮጵያ ዛኛ ጋር እስከ ቱ ድረስ ተሳዳቢ አለ፣ ቅንዝራም አለ። ከ12 ሰዓት ጀምሮ ኖ ነግርሻለሁ፣ ቆይ ነግርሻለሁ። ከ12 ሰዓት በእኛ አሜሪካን አቆጣጠር ከሚድናይት ጀምሮ እስከ 2 ሰዓት ባለው ቁጥር ማለት ነው ዘልዛላ፣ ባለጌ፣ ወሮበላ፣ ወንበዴ፣ ወመኔ፣ አውደልዳይ፣ አፈንዳጅ፣ አጎብዳጅ፣ አለቅላቂ፣ አሽቃባጭ፣ ቅንዝራም፣ ኮተታም፣ ኩነኔያም የሚመጣበት ሰዓት ነው ውዴ። ግጥም መስሎሽ ሊታይሽ ይችላል። እባክሽ መድረክ ላይ አቅርቤልን እንዳትዪ ውዴ። አበሻ እኮ ከባድ እኮ ነው። ሲወዳችሁ የሌለ ነው እኮ የሚያሽቃብጠው። ይሄ ግጥም መስሎት እባክሽ መድረክ ላይ ወጥተሽ አቅርቢልን እንዳትሉ ግጥም አይደለም ውዶቼ። አስረግጬ እየነገርኳችሁ ይሄ ሰዓት የቅንዝራም ሰዓት ነው። የሚሳደብ በቃ አፉ ላይ ነው ስድብ፣ አፉ ላይ ነው እዚህ የተቀመጠበት። ቀን ደስ ሲሉ ማርያምን የቀን ሽፍቶች ይሻሉኛል፣ ብዙ አይሳደቡም። ማታ ይሄ ሰዓት ላይ የስድብ መዓት፣ የብልግና መዓት ነው የምታየው። ምን አለፋሽ ይኸው እንግዲህ ኤችዲ በቃ ስድብ ነው። በቃ ስድብ የስድብ ሰዓት ነው የምታየው። ከኢትዮጵያ እኮ ነው እንዴ። ለነገሩ እንዴት አትሳደቡ ውዶቼ? ኑሮ ራሱ ጭንቅላትሽ ላይ አብሲት ሰርቷል። ኑሮ ጭንቅላትሽ ላይ አብሲት ሰርቷል። የኔ እናት አንተ ሞ እንዴ ከኢትዮጵያ ያሉ ሰዎች እንዴት አይሳደቡ? ኑሮ አለ። የጎረቤት ማስቀኛ ለጎረቤታቸው ትልልቅ ድብድብ የሚያካክል ሶፋ ገዝተው እንቁልልጭ መቼ ነው የምትቀመጪው እያሉ ጆሮአቸው የሚጮሁ ጎረቤቶች አሉ። ሲሻጎሩ ሲሉ ሲንግል መሆኗ የሚያስታውሳት ጎረቤት አለች። በዛ ዞር ሲል ተኮላ የእድር ገንዘብ ይዞ ጠፋ ይመጣል። በዛ በኩል ሽሮና በርበሬ ኪሎ ጨምሯል አለ። እናት ኢትዮጵያ ያለ ሰው እንዴት አይሳደብ? እንዳው ስክሪን ሆኖ ነው እንጂ እኔንማ ባጭ በሚያካክል ድንጋይ ግንባሬን ቢሉኝ ደስ ይላቸዋል። ግንባሬ ባጭ በሚያካክል እንዲህ እያነሱ ቢፈለክቱኝ ከስክሪን ውስጥ ደስ ይላቸዋል። እንዴት አይሳደቡ ግን? ማርያምን በቀን አንድ እየበሉ እነዚህ ሰዎች እንዴት አይሳደቡ? ስደቡኝ ኢትዮጵያ ያላችሁ ሰዎች። ኑሮ ነው እኔ እረዳቸው። እኔ ግን ለጠገበ ሲሰድበኝ ነው የሚገርመኝ። ከሀገር የወጣ ዲያስፖራ ሲሰድበኝ ይገርመኛል። ምኑ ተነክቶብን? እናንተስ ገና ጉድ ታመጣብኛላችሁ። ወይኔ ነገረኛ ግን አረጋችሁኝ። እሳተ ነበልባል ቪዲዮሽን አገኘሁት። በደረት ላይ አተመ የዘውዝራ ውዴ። እኛ ሸገርማ ሸገር ያንስ ወይ ሸገሮች በጩቤ የሸገር ልጆች እኮ ከባድ ናቸው። በስለት ማለት ነው። በጩቤው ማለት ነው። በጫፉ እኮ ማለት ነው። ተኳኩለው እኮ ነው የሚወጡት። መስታወት አያስፈልጋቸውም። በስለት ተኳኩለው የሚወጡ እኔ የሸገር ልጆች ይመቹኛል። ሸገርስ አዲስ አበባዎች ይመቹኛል። እንዴ ምን ሆናችሁ ነው? እነሱ እኮ አይጋተቱም እኮ በቃ አንዴ ነው የሚጽፉትኝ። በቃ ሁለተኛ አይደግሙ። ኧረ ላይጽፉም ይችላሉ። ማርያምን ላይጽፉም ይችላሉ። ይህንን ቴቴን አይታችሁ እንዳንተ እንዳትሉ። እንደሱ አይነት አላልኩም ባልቴት